እንዴት ናችሁ ጋይስ? ደህና ናችሁ? መቼም በዚህ ሳምንት እንግዲህ ሳቅ የሚል ነገር ቪዲዮ የሚሰራ አይመስለኝም። እኔ ሳቄ እየመጣ አይደለም። ዋይ እነዚህ ልጆች እየተጨነቁ እኮ ነው ጋይስ። ብሩኬ በጣም ፈርቷል። ምን ሆነ ነው የምትፈረው አንተ ብሩኬ ማለት ነው? እርግጠኛ ነህ አይደለ? ሲጀምር ሁኔታው ራሱ እኮ ይነግራልኝ። እኛ ራሱ ይሄን ያክል አንፈርድም ብዬ ነው የማስበው እኔ ተአምር ካልሆነ ይሄን ያክል ቢኒም የክርስትናው ጊዜ ሲገኝ እኔ በጣም በቃ እርግጠኛ ነው ሆንኩ ለዩቲዩብ እንደሆነ እኔ የተረዱት። አሁን እና ሀይሚ ያሰቡት ሰው ለጥቅም ብሎ ይሄን ያክል ክፋትና ተንኮል እንደሚሰራ አትረዱም፣ አታቁማ። ሰው እኮ ለብር ብሎ የሰው ህይወት እያጠፋ ያለበት ጊዜና ዘመን ነው። እናንተ በተለያየ ሳይድ ማሰብ አለባችሁ። አሁን እነሱ እዩ ወይ ታማ ነው ወይ ጤናታ ነው ወይ የሳይካትሪስት ችግር ነው ምናምን ታችሁ፣ ግን መልሱ እሱ አይደለም። ዩቲዩብ ላይ ዋናው ፕላኑ የነበረው ዩቲዩብ በእናንተ መስራት በደንብ በቃ ልጇንም ልትወልድ ነው። እንግዲህ አባቱ ጋር ወይ ተጣልታለች ወይ መኖር አልቻሉም። የሆነ ብቻ ኢኮኖሚካሊ የሆነ ችግር ኑሮባቸው እኔ እንደው ቢኒ ራሱ አብሮ የተመካከረ ይመስለኛል። አሁን ብሩኬ ማለት ነው እንደው የዋህነት አሁንም ቢሆን ገና ብዙ የሚያስጠቃ ይመስለኛል። ምክንያቱም ቢኒ አሁን በጣም እያመሰገንከው ምናምን ነበረ፣ ግን የሆነ ግንኙነታችሁን ልክ አድርገው የሆነ ብዙ ጥሩ ነገር አድርጎልኛል ብለ አንተ ብዙ ነገር ልታረግ ትችላለህ። ግን አሁን እዩና ቢኒ ተመካክረው ሊሆን ይችላል። ምክንያቱም አሁን እዩ እያፈገፈገች ይመስላል። ምክንያቱም ባለፈው ዲኤንኤ ስትል ከረመች። አሁን እነሱ ሲሄዱ ግን ጭጭ አለች፣ አፏን ዘግታ ዝም አለች። ጭራሽ ሀይሚን ወደ መሳደብ ምናምን እና ብዙ ድራማ ልትፈጥር ትችላለች። እኔ እንደውም ልትሸሽ ነው ብዬ ነው ማሰው። ልጁ የብሩክ ካልሆነ መሸሽ ነው ያላት አማራጭ፣ ወይ ደግሞ ዲኤንኤ ከተደረገ በኋላ ተቀየረ ብላ ነው የምትመጣው። ምክንያቱም ውሸቷን እዩልኝ። ዲኤንኤ ሳይደረግ ምናለች ባለፈው ዲኤንኤ ተደርጓል፣ ውጤቱ ሲመጣ እኔ ደብቄም ቢሆን አደርጋለሁ አሳያችኋለሁ ከካሜራ ጀርባን የሆነው አለች። እና ብሩኬም ሆናችሁ ሀይሚ አሁንም ቢሆን ቢኒን ማመን የለባችሁም። ቢኒ ራሱ ለእናንተ አስቦ ላይሆን ይችላል። እዩም ታማ አይደለም። እናንተ ያሰባችሁት ወይ ታማ ወይ የሆነ ነገር ብላ አሁን ብሩኬ በቃ እኔ ምንም ሳላረግ እንዴት እንደዚህ ልትለኝ ትችላለች ብለ ታስባለ። ግን በእናንተ ብዙ ሰው መጠቀም ይፈልጋል። የእናንተ ስም በማጥፋት ዩቲዩብ መስራት መሸቀል ማደግ ነበር የምትፈልገው። ግን ያ ነገር አልሆነላትም። ዩቲዩብ ቻናሏም ተዘጋ። አሁንም ሌላ ቻናል ደግሞ ከፍታ መጣች ማለት ነው። እና ዋናው እቅዷ እኔ የተረዳሁት ነገር ታማም ሳይካትሪስት ማስፈልጓት ወይም ምናምን አይደለም፣ ችግር ነው ያመጣት። ገንዘብ ፍለጋ በእናንተ መስራት ፈለገች። በቃ መጣች፣ ገገመች። አብረው ከባሉካው ጋር ተመካከሩ። ምክንያቱም እሱ እርግጠኛ ባይሆን ብሩኬ እንዳለው ማንም ወንድ አሁን ላይ ልጁ ያልሆነን ሰው አምኖ ተቀብሎ ምናምን እንትን አይልም፣ ጭራሽ ሊሆን ስለማይችል ማለት ነው። ስለዚህ እሱ ያደረገው ነገር ቢኒ ከእዩ ጋር ነው የተመካከረ ብዬ ማስበው። ስለዚህ ስታረግዝ ኢኮኖሚካሊ ትንሽ ችግር ካለባቸው ቡታጅራ ደግሞ እንዳሉ ዩቲዩበሮች ናቸው። ባለፈው የተንቢ ስታወራ አልሰማችኋትም? ሁሉም ገና ህጻን ልጅ ከመወለዱ ትምህርት ሳይሆን የሚፈልጉት አይፎን አስገዝተው ዩቲዩበር መሆን ነው ስትል አልሰማችኋትም? ሁሉም ፍላጎታቸው ዩቲዩበር መሆን ነው። ስለዚህ እነዚህ ሰዎች ብሩኬን ያው በፊትም ስለምትሰራ አብራ ከብሩኬ ጋር የተወሰነ አንዱ ለቪዲዮ ሰርታ ስለነበር በቃ ሀሳባ በሱ መፈመስ መታወቅ፣ በቃ ከሱ ጋር እንደዚህ አይነት ተጋትረን የሆነ ዩቲዩብ ላይ እንፈምስ ቢሆንም የዩያኛው ቢዘጋም በቢኒ እየሰሩ ነው፣ አብረው እየሰሩ ነው። ስለዚህ እች ልጅ ሁለቱም ተመካክረው ብዬ ነው ማስበው። እናንተ ደግሞ ቢኒ ወዳጅ መስሏችሁ የሆነ የሚጠቅም ሰው ምናምን መስሎሃል። ብሩኬ በጣም እያመሰገንከው ነበር ዛሬ። ግን ከእዩ ጋር ተመካክሮ ቢሆንስ ይህንን ነገር እያደረገ ያለው ልጁ የሱ እንደሆነች እርግጠኛ የሆነው ከእዩ ጋር ተመካክሮ እየሰራ ስለሆነ ነው እንጂ አባት ባይሆን ኑሮ ኢቭን ቤተሰቦቹ እንዴት ነው ከማታውቀው ሰው ወልዳ የሆነ ወንድ እየሄደ ሲረብሽ ዝም የሚሉት? ቤት ድረስ እኮ ነው የክርስትና ሄደዋል። በቃ ስትወልድ ሐኪም ቤት ሄደዋል። በቃ ሁሌ ማለት ነው። ባለፈው ልጅቷ ስትታመም አብረው ሆስፒታል እያለቀሱ ነበሩና ቢኒ አባት ነው። ግን እዩና ቢኒ ተመካክረው ይመስለኛል። እንግዲህ እውነቱ የሚታወቀው እንትን ሲሆን ነው። ምክንያቱም ብሩኬን በጣም እየፈራ ነው። ለምን እንደፈራ አላውቅም። ምንም እንዳላደረክ እርግጠኛ ከሆንክ ለምንድን ነው የምትፈራው? እዩ ደግሞ እያፈገፈገች ይመስለኛል። እውነት ብትፈልግ እውነት ቢኖራት ትመጣለች፣ ትቀርባለች። እንግዲህ ከቀረበች በኋላ ደግሞ ልጁ የሱ ካልሆነ ደግሞ ተቀየረ ወይ ምናምን ልትልም ትችላለች። ስለዚህ እንግዲህ እግዚአብሔር ከብዙ ነገር ይጠብቃችሁ። ግን ብሩኬ ይሄን ያክል አትጨነቅ ደግሞ። ምክንያቱም ሰው ያንተ እንኳን ቢሆን
ሰው ሊያወራ ይችላል ምናምን ምንም የሚያረግ ነገር የለውም። ሲቀጥል ደግሞ ሀይሚ ይሁንም አይሁንም ካንተ ጋር መቀጠል ብለሃለች። በቃ አሁን ሀይሚን ነው አይደል ማጣት ያስፈራህ? ሀይሚን አታጣትም፣ ሀይሚ ካንተ ጋር ናት። ስለዚህ ይሄን ያክል መፍራት ሁሉ አይጠበቅብም። በቃ ሀይሚን አታጣትም፣ ቢሆንም ባይሆንም አብሬ ይሆናለሁ ብላለች። በእርግጥ ሀይሚ እዚህ ጋር ላንተ ሞራል ምናምን ተጨንቃ ይሆናል። ያንተ ቢሆን ሊደብራት ይችላል። ግን ደግሞ ከሷ በፊት የሆነ ነገር ነው። ይሄን ያክል የሚያስደብር ነገር አይደለም። ከዛ በፊት ፍቅረኛሞች አይደላችሁም? ከዛ በፊት ለተፈጠረ ነገር ይሄን ያክል ሀይሚን ያስደብራል ብዬ አላስብም። በትንሹ ሊያስደብራት ይችላል፣ ግን ይሄን ያክል ትልቅ ኢሹ አይሆንም። እናንተን የሚያላይ ጉዳይ አይደለም። ይሄ በጣም ትንሽ ነገር ነው። እሷን አትፈልጋትም። ማሳደግ ደግሞ የምትችል ሰው ነህ፣ እየሰራህ ነው፣ ጎበዝ ነህ። እንኳን አንድ ልጅ ሌላ ልጅ ማሳደግ ትችላለህ። ስለዚህ ይሄን ያክል የሚያስፈራ ነገር የለም። ብሩኬ መጨነቅ አያስፈልግም። ለኦዲንስ ወይ ሰው ይሄን ይለኛል እንደዚህ ብለ ረብናት ሰው ስንት ነገር ያደርጋል። የሁሉም ጉድ ስላልወጣ እንጂ ሁሉም ሰው ጉድ አለበት፣ ድብቅ ነገር አለበት ምናምን ብቻ እናንተ ጥንቃቄ ማድረግ ያለባችሁ እነዚህ አሁን ቢኒም ቢሆን ደህና ሰው መስሎ ቢቀርብ አትመን። በቃ ሁሉንም አትመኗቸው። በቃ በዙሪያችሁ ያሉ ሰዎች በሙሉ ሊጎዷችሁ እንደሚችሉ ይሄን ማመን መጠርጠር አለባችሁ። ግን እኔ ራሱ ብሩኬ እንደዚህ ሲጨነቅ በስማ በጣም ፈራው ታውቃላችሁ። ሌላ ነገር ሁሉ ያለ መሰለኝ። ምክንያቱም ይህን ያክል እንዴት ዲፕሬሽን ውስጥ ይገባለኝ የእሱ እንዳልሆነ እርግጠኛ ሆነ። ሀይሚ ደግሞ ካንተ አልለይም ካለችው ምንድን ነው ይህን ያክል የሚያስፈራው? አላቅም። እንግዲህ ያው ሀይሚን በጣም ከመውደዱና ከማፍቀሩ የተነሳ ሀይሚን ላለማጣት ያለው ጉጉት ነው ብዬ ነው የማስበው። እዩ የሆነ ተአምር የሆነ ድራማ ፈጥራ እነሱን ለማጣላት መሞከረው አይቀርም። ቢኒ ራሱ ሀይሚ አብራት ባትመጣ ጥሩ ነው እያለ ነበረ። ምክንያቱም እዩ መናገሯ፣ መሳደቧ፣ ማንቋሸሿ አይቀርም። እዛ ጋር መታ አፏን መክፈቱ አይቀርም። ግን እሷ እንደዛ አፏን ስትከፍት ንቃችሁ ተዋት። እንደ እብድ ብታያት ጥሩ ነው። መሰዳደብ ምናምን አያስፈልግም። ለእሷ መልስ መስጠት ራሱ የእናንተን ቦታ ነው የሚያስቀንሰው። ሀይሚን ካላጣሃት ከሀይሚ በፊት ለሆነ ነገር ይህን ያክል መጨነቅም አያስፈልግህም። እንግዲህ ስምህን ለማጥራት ፈልጋል፣ ግን እሷ ደግሞ አልፈልግም ልትል ትችላለች። አዎ ልትል ትችላለች። እውነቱን ተናግራ ደግሞ ወጭ ብትቀንስላቸው ጥሩ ነው። እዩም ሆነ ቢኒ ተመካክራችሁ እንደጀመራችሁት ተመካክራችሁ እውነቱን ብታወጡ ጥሩ ነው፣ ገንዘብ ባታወጡ ማለት ነው። ከዛ በተረፍ ግን እውነት አለኝ እያለች ነው እስካሁን ድረስ እንግዲህ ገግማ ያለችው። ሁለቱ ተመካክረው ሊሆን ስለሚችል ሀይሚ ሆናችሁ ብሩክ መጠንቀቅ አለባችሁ። ቢኒም ደህና ሰው ቢመስልም የሆነ ለዩቲዩብ ብሎም ሊሆን ይችላል ተመካክረው የጀመሯት ነገር ሊሆን ይችላል። ያንተ ልጁ ሳይሆን ያንተ ሳይሆን በዚህ ልክ እንደዚህ ካደረገች በቃ ከቢኒ ጋር ተመካክረው ነው እንደዚህ እያደረጉ ያሉት። ምክንያቱም ማንም ወንድ አባቱ የልጅ ሌላ ነው ተብሎ በዚህ ልክ ቅን ጥሩ ሰው ጨዋ ሆኖ ለልጁ እንክብካቤ ሊያደርግ እንደማይችል ግልጽ ነው። ገባችሁ አይደለ? ስለዚህ እኔ ተመካክረው ነው ብዬ ነው ማስበው እንጂ ቢኒ ይሄን ያክል ተአምረኛ ወንድ አረ ወንዶችን እናቃቸዋለን እኮ እንኳን ስም አግኝተሽ እንዲሁም ይሻለ እንኳን ተነግሯቸው እንደውም በጥርጣሬ እንትን የሚሉ ሰዎች ናቸው። እና እኔ አላምንም ተመካክረው ብዬ ነው ማስበው። ብቻ እንግዲህ እግዚአብሔር ይጠብቃችሁ። እኔ እንጃ እዩ የሆነ ታሪክ ሰርታ እንዳታጣላቸው ነው እኔ የምፈራው ማለት ነው።